ይናገር። ሲደብቅ ነው እኔንም ጉድ ያደረገኝ። አልወጣም ይናገር። ለምን እወጣለሁ? የበፊቱ አይበቃኝም? ስለሷ ለማጣራት ሲሞክር እኛ እንደዚህ አይነት ሰው አናውቅም እንዳሉት ሆስፒታል ውስጥ ማለት ነው። ጭራሽም እንደዚህ አይነት ሰው አይታወቅም። እሺ ባለምን ሆነ ከጉ በጣም ወይኔ ልጄ የምን የዘር ፍሬ ነው እናታችን? ሚኪያስ ስለምን የዘር ፍሬ ነው እናት እያወራሉት? ኦፕራሲዮን ቤት ውስጥ ገብቼ መሰራት ጀመርኩኝ እና እኔ የማውቀው በቃ ገብቼ ቤት ውስጥ እንደገባሁኝ ነው ኦፕራሲዮን እዛው እንደሚደረግ እና ከ30 ደቂቃ በኋላ እንደምነቃ ነበር የነገረች። ቤት ውስጥ ስትተለትለው ዝም ያለ ልጅ ለማን ብለህ ገበናህን ትናገራለህ? እንዴት ብለህ ትናገራለህ? እንዴት ነው የምትናገረው? ይኸው ጉድ አደረገችኝ። ምን አደርጋለሁ? የት አግኝቻት በጥርሴ በበላት ደስ ይለኛል፣ ግን የት አገኛታለሁ? ናይ ልጅሽ ሆስፒታል ነው ተብዬ ተጣላሁ። እሺ ስበር ሄድኩኝ። ምን ሆኖ ነው? አይ መንቀሳቀስ አይችልም፣ ራሱንም አያውቅም። ወይ ሰው በጩቤ ወቅቶት ነው? አይ አይደለም፣ በጩቤ አይደለም፣ እንትን ሰውነቱ ተነካክቷል። አሁን እኮ ለእናቴ ዛሬም እኮ መጠቃት አልችልም። እናቴን እኮ ማስተዳደር አልችልም። እኛ ዘራውን እዚህ ጋር አብቅቷል። እኔ ነበርኩኝ ይህን ዘር ማስቀጠል ኃላፊነት ያለብኝ። አንድ ሰው ኦፕሬሽን ሲሆን ቤተሰብ አይጠራም እንዴ? ይቻ ፍቅረኛ የምትለው እኮ እንዴት ነው እኮ የሰው ልጅ ኦፕሬሽን እኮ ሲሆን ወይ እናት አላገባትም፣ ህጋዊ ሚስቱ አይደለችም። ሙሉ ህይወቴ ለእናቴ ሮጥ ብዬ እናቴን እንዳላስተዳድር ዩኒቨርሲቲ ባለሁበት ሰዓት እኮ እሷ ነበረች በዚህ ጉልበቷ እዛም እያለች ገንዘብ ምልክልኝ። አሁን ግን እኔ ለእሷ መድረስ እንኳን አልቻልኩኝ። ምንም ማድረግ አልቻልኩም። ህይወቴን አበላሸችው። እንዲህ ዝግት ይላል ሰው። እንዲህ ነው አንተ። እኔ እኮ ጓደኛውም እናቱም ነኝ። ምንም ነገር ዩኒቨርሲቲ እኮ ያጋጠመውን ነገር ምን ያለው መጥቶ እኮ ለእኔ ይነግረኛል። ባይመጣ እንኳን ስልክ ደውሎ እኮ ዛሬ እንዲህ ውሎውን ይነግረኛል። የዛኔ እኮ ይኸውልህ ልጁ ምን ነካው ብዬ ነገሮች ግልጽ ይሆኑልኝ። ሁሉም ነገር ከተቀየረ በኋላ ታውቃለህ፣ በፍርሃት ጓደኛዬን ሁላ ስለሷ ማጣራት እንዲያቆም አድርጌያለሁ። እሱ ባጣራው ነገር ግን እስከዛሬ ድረስ ያወቅኩት ሌላ ልጅ አሉት እንደ ወይንስ? የለኝም፣ አንድ ልጄ ነው። ማን ያደረገችው? ያው ስንት ሰው እንደምታውቂ እነማንስ እንደሆኑ ቀጥታ ትነግሪኛለሽ። አልናገርም ካልሽኝ ሰላም፣ ሰማሽኝ? እዚህ ጋር የምናወራው የህይወት ጉዳይ ነው። ምንም አይነት ውሸት መስማት አልፈልግም። እውነቴን ነው የምልሽ። ሌላ ነገር ውስጥ ነው የምንገባው። በ2 ዓመት ውስጥ በቃ 4 ቤት ገዛች፣ መኪና ሁሉ በየጊዜው እኔ በአዳም ልኮ ታምልክ ይሁን እኔ ሰናይት እኔ አንዳንዴ እንደው እውነት እንደው አማሻ ይበለኝ እንጂ እውነት የነምለን አንዳንዴ 666 ገባች እንዲህ በአዳም ልኮ ውስጥ ሁላ አላለው ማለት ነው። ስለኔና ስለ ሰናይት ታውቂያለሽ? ምንም አውቀው ነገር የለም። አስፈላጊ አይደለም ያልኩት ምን አንተ ቀየር ሰው ቤት እንደዚህ ገብታ ተነስተሽ ባንኮክ ነው ያለሁት ብለሽ እንግዲህ ደውለሽ ነግርሽኝ ነበር። ይሄ ደግሞ ና በማርያም ወደዛኔ ምንድን ነው ቤት ገብታ ተመለሰ። ምንም ነገር መንካት ማየት በቃ ምንም ነው ማለት ነው። ለምንድን ነው ይሄ የሚሆንበት ነገር? እሺ እንግዲህ ውድ ቤተሰቦች አሁን ወደ ውስጥ ገብቼ ምን እየተፈጠረ እንዳለ ምንስ እንደሆነ በምንስ ምክንያት ደግሞ ላግዛቸው እንደሚፈልጉ ያለውን ነገር ለመጠየቅ እንግዲህ ወደ ውስጥ ገብቼ እገኛለሁ። ያለውን ነገር አብራችሁን ተከታተሉ እላለሁ። ሰላም ወንድሜ፣ እንዴት ነህ? ሰላም ነው ማሜ? ደህና ነው? እግዚአብሔር ይመስገን። ይቅርታ እንግዲህ ያው እመጣለሁ እያልኩኝ ትንሽ ቆይቼባችሁ ነው የመጣሁት እና እኔም ትንሽ የስራም ሁኔታ ቢዚ ስለሚያደርገኝ አንዳንድ ነገሮች ስለማይመቻቸው ነውና ምንድን ነው ማለት እንደዚህ እንዳወራችሁ ወይም ደግሞ እኔ መጥቼ እንዳያችሁ የፈለጋችሁበት ምክንያት ምን ነበር ማሜ?
እኔማ የኔ ልጅ ምን አውቃለሁ ብለህ ነው እጄን በእጄ በላሁት። ጉድ ሆንኩኝ። ይኸውልህ እንግዲህ ከዩኒቨርሲቲ ተመርቆ መጣ። ከቤት የማይወጣ ጨዋ ልጅ፣ እንዴት አይነት ልጅ መሰለ! ለእኔ ማጋዥ ልጄ ነበረ። ግን ከትንሽ ጊዜ በኋላ እየወጣ ማደር ጀመረ። ይሄ ልጅ ምንድን ነው? ሌላ ጊዜ ደግሞ ምንም ነገር ለእኔ ሳያማከር ወጥቶ አያውቅም። ለእኔ ነግሮኝ ጓደኞቹ ጋር ብሄድም እንዲህ ጓደኞቼ ጋር ነው የሚሄደው ነው የሚለኝ። አሁን ግን ለእኔ ምንም አይነግረኝም። እንዴት ነው ልሂድና ላድር ነው ይለኛል። ይሄዳል፣ ያድራል። ሳይናገርም ዝም ብሎ ያድራል። 2-3 ቀን ያድርና ይመጣል። እንደውም ከናካቴው ቀረ፣ ለብዙ ጊዜ ቀረ። እኔም ኬት ብዬ ስልክ ስደውልለት ስልኩ ዝግ ነው። ኬት ብዬ ላግኘው? ከዛ ስንት ከቆየ በኋላ ስልክ ተደውሎ ሆስፒታል። ጉድ ጉድ ነው። አይዞት ማሚ፣ በጣም ነው ልጄን ያጣው። አይዞት ማሚ። እስቲ አንተ ራስን አስተዋውቅልኝና አንዳንድ ነገሮችን ደግሞ እናወራለን። እሺ፣ እኔ ስሜ ሚኪያስ ይባላል። ገና አሁን ከዩኒቨርሲቲ ተመርቄ ገና ከወጣሁ 1 ዓመት ከ8 ወር ምናምን አካባቢ ነው። እሺ። በመሀል ህይወቴ መረበሽ የጀመረው በተወሰነች አጋጣሚ ነው። በመሀል አንድ ጓደኛዬ ታሞ ነበረ ከምርቃት በኋላ እዚህ ከመጣሁ በኋላ እና እሱን ለማስታመም ሆስፒታል ምናምን ነገር ይመላለስ ነበረ። እሺ። የዛ ሰዓት ነበረ አሁን እንደዚህ የሆንኩበት አጋጣሚ የተፈጠረው። እዛ ሆስፒታል ውስጥ እሱን በማስታመምበት ጊዜ አንድ ነርስ ነበረች። እሺ። በእድሜ ከኔ ትበልጣለች፣ ዶክተር ነች። እሺ። እዛ ሆስፒታል እሱን በማስታመምበት ጊዜ አንድ ዶክተር ተዋውቄ ነበር። እሺ። ዶክተሯ ጓደኛዬን ኬዝ ያዘችው አይደለችም። ያው ግን እዛው ሆስፒታል ውስጥ ስትመላለስ ነበር የማውቃት። እሺ። ያው ማለት ደስ ትላለች ልጅቷ ምናምን ነገር። ከእድሜ በእኔ ብትበልጥም መጀመሪያ ላይ እያሰብኩኝ የነበረው ጓደኛዬን ትረዳልኛለች ነበረ። ከጊዜ ወደ ጊዜ እኔም ሳላስበው በእሷ የሆነ መሳብ ነገር መጣ ገባ። ብቻ ያው በእሷ መሳብ ምናምን ነገር መጣ። በተደጋጋሚ እሷን ለማውራት ምናምን ነገር አስብ ነበረ። ያው ግን በእድሜም ታላቂ ስለሆነች እኔም ድፍረቱንም አላገኘሁኝም ምናምን ነገር። ያው ግን ሰላም ትለኛለች፣ በጣም ትሪት ታደርገኝ ነበር። እኔም ጓደኛዬንም እንደዛው ትሪት ታደርግ ነበረ። ሞር በጣም እየተቀራረብን መጣን እዛው ሆስፒታል ውስጥ። ከዛ አጋጣሚ እኔ ስልኳን መቀበል፣ አብሬያት ከእሷ ጋር ጊዜ ማሳለፍ በጣም እፈልግ ነበር። ግን ያው እንደነገርኩ የእድሜም ታላቂ ስለሆነች ያንን ነገር ማድረግ ለእኔ በጣም ከብዶኝ ነበር እና አንድ ጊዜ ላይ ራሷ መታ ነበረ ስልኬን ጭምር የተቀበለችኝ። በጓደኛዬ ኬዝ ላይ አንዳንድ ነገሮች ለማማከር ምናምን ነገር ነበረ የተቀበለችኝ። በሱ ጉዳይ ብዙ ጊዜ እናወራ ነበረ ምናምን ነገር። እሱ ወደ ቤትም ከገባ በኋላ ብዙ ጊዜ አማክሬ ነበረ በሱ ጉዳይ እና አልፎ አልፎ እንገናኝ ነበረ፣ ሻይ ቡና እንላለን ምናምን ነገር። ያው ሳናስበው ከእሷ ጋር በጣም እየተቀራረብን ነበር። በጣም ኦቨር ተቀራርበን ግንኙነታችንን ወደ ፍቅር ቀየር ነው። የሁለታችንን ግንኙነት ወደ ፍቅር ቀየር ነው። እሷ ማለት በኑሮ ደረጃ በጣም የተረጋጋ ህይወት ነው የምትኖረው። የራሷ የሆነ ቤት አላት፣ መኪና አላት ምናምን ነገር። እኔ ደግሞ ገና ከዩኒቨርሲቲ ተመርቄ ነው የወጣሁት እንደነገርኩ። ስራም የለኝም ምንም የለኝም እና ያው በፍቅር ግንኙነት ስትሆን ደግሞ እነዚህ ነገሮች ያስፈልጓል። በነዛ ነገሮች ሁላ ስጨናነቅ እሷ ምንም ነገር እንደማያስፈልገኝና ሁልጊዜም ከጎኔ እንደሆነች ነበር የምትነግረኝ። ምንም ነገር እንዳያሳስበኝ ሁልጊዜም አብራኝ እንደሆነች ትነግረኝ ነበር። እኔም ያንን ነገር አምኛት አብረን ነበርን። ትንሽ ቆይተናል እና ብቻ አብረን የተወሰነ ጊዜ ከቆየን ብዙ ነገሮችን ካሳለፍን በኋላ እሷ ማለት ይኸውልህ አሁን ለእኔ በዛ ጊዜ ላይ በጣም የትኛውም ወንድ የሚመኛት አይነት ሴት ነበረች። እንክብካቤዋ፣ ለእኔ ያላት ሪስፔክት፣ ለእኔ ያላት ክብር፣ ሁሉም ነገር በጣም አስደስቶኝ በጣም በሷ ተስቤ ነበረ። ያ ነገር በተፈጠረበት ጊዜ እኔ ግንኙነታችንን ወደ ትዳር ለማሳደግ እፈልግ ነበረ። ግን እሷን በዚህ ጉዳይ ላይ እንደማትፈልግ ትነግረኝ ነበር። አሁን ላይ ጊዜው እንዳልሆነ፣ ነገሮችን አሁን ማረጋጋት እንዳለብን ትነግረኝ ነበር።
እና ምንም አይነት ሰርፕራይዝም እንደማፈልግ ከኔ ብዙ ጊዜ ተነግረኝ ነበረ። ያው ፕሮሚስ ቀለበትም ሊሆን ይችላል እንጋባ የሚልም ጥያቄ ሊሆን ይችላል። እነዛን ነገሮች ከኔ እንደማትፈልግ ብዙ ጊዜ ተነግረኝ ነበር። ለምንድን ነው የማትፈልገው? ጊዜው አይደለም ነው የምትለኝ። ሞር እኔም ያለሁበት ሁኔታ ያው ያስኬዳል። በሷም ቦታው ሳስበው የዛን ጊዜ ያስኬድ ነበር። ለምን ብትለኝ እኔም ስራ አልነበረኝም በጊዜው የተገኘውን ነገር ነበር እያባረርኩ የሚሰራው ገና ከዩኒቨርሲቲ ተመርቄ መውጣቴ ነበረ። እና ያው እንደዛ ስለምትለኝ እኔም አምኜ ተቀብያት ነበረ። የሆነ ጊዜ ላይ ግን ግንኙነታችንን አንድ ስቴፕ ከፍ ማድረግ እፈልጋለሁ አለች። እንዴት ስላት ማርገዝ እፈልጋለሁ አለች። በጊዜው አልዋሽም በጣም ነበረ ደስ ያለኝ። ለምን ብትል እኔም በጣም ነው የምወዳት፣ በጣም ነው የማምናት። በጣም ስለምወዳት በጣም ነበረ ኦቨር ደስተኛ ሆንኩት። ከዛም በቃ ተቀጣጥረን ምናምን ነገር ልጅ ለመውለድ ሞከርን። ግን ታረግዝ አልቻለችም። ከዛ በኋላ ምንድነው ምናምን ነገር በሚል ተማከረና እሷም ዶክተር ስለሆነች ምርመራ አደረገችልኝ እና በምትመረመረኝ ጊዜ የዘር ፍሬ አካባቢ ችግር አለ አለች። ማለት መውለድ አትችልም አለች። ዶክተር ነች፣ በዛ ላይ ፍቅረኛ ነች። አምኛት ነበረ፣ በቃ በጣም አምኛታለሁ እና ምንም ጭራሽ ሌላ ቦታም አልሄድኩኝም ምናምን ነገር። ስለዚህ እና ምንድነው መፍትሄው ስላት በመድኃኒት የሚስተካከል ነገር ነው አለችኝ እና መድኃኒት መዋጥ ጀመርኩኝ። መድኃኒቱን እየዋጥኩኝ ረጅም ጊዜ ቆየ። ይሄ ሁሉ ለእኛ ብታማክር ምን አለበት? ፍቅረኛስ መያዝን ባቅ ምን አለበት? ወንዲኔን ጉድ ታደርገኛለህ። ወይኔ እንደው ግን እናታችን ሚኪያስ ከቤት እየወጣ በሚያድርበት ሰዓት እንደው እሺ ፍቅረኛ መያዙን እንኳን ላይነግሮት ይችላል። ምንም አልነገረኝም። እንደዚህ መድኃኒት ሲወጣ አንዳንድ ነገሮች ምንም ነገር የማውቀው ነገር የለም። ምንም የማውቀው ነገር የለም። የኔ ልጅ ድሮ እኮ እንዲህ አልነበረም። ለእኔ ብዙ ነገር የሚያማክረኝ ከጓደኞች እንኳን ሲገናኝ ከከሌ ጋር ተገናኝቻለሁ ብሎ የሚያማክር ልጅ ነበር። አሁን ምንም የነገረኝ ነገር የለም። ይኸው አሁን ዱብዳ ሁሉ። እሺ ሚኪያስ ምንድን ነው ቆይ የተፈጠረው? እሺ መድኃኒት መዋጥ ከጀመርክ በኋላ ምንድን ነው የሆነው? የምትውጠው መድኃኒትስ ምንድን ነው? ያው ማለት እኔ ምንም የማውቀው ነገር አልነበረም በጊዜው። በቃ መውለድ አትችልም ስላለችኝ እና ዶክተርም ስለሆነች ምርመራም ስላደረገችልኝ፣ በዛ ላይ ደግሞ የራሴ የምላት ሴት ነች፣ ፍቅረኛ የነበረች ልጅ ነች። ነገ ላይ ከእሷ ጋር ተጋብተን ልጆች ሆኖ የራሳችንን ቤተሰብ እንመሰርታለን ብዬ የማስባት ሴት ነበረች። አምኛት ነበረ። እንደዚህ መውለድ አትችልም ስትለኝ በመድኃኒት ትታከላለች። መድኃኒት ጀምሬ ነበረ። መድኃኒቱን ከወሰድኩኝ በኋላ እንደገና ሞከርን። ስንሞክር ምንም ለውጥ የለም ነበር። ማርገዝ አልቻለችም እሷ። ከዛ ምንድነው ብዬ ሳማክራት ቀዶ ጥገና መሰራት አለበት ተባልኩኝ። ለጓደኛስ ለምን አማክራል? ዝም ብለህ ሴት አምነህ ወደዛ ትሄዳለህ? ሰው እኮ ለቤተሰቡም ለወንድሞቹም ማማከር አለበት። እንደገና ሌላም ቦታ ሄዶ መመርመር አለበት። ዝም ብሎ ሄዶ ይሄንን ምን ትላለህ? በሆነ ነገር አፈጻው ነው እንጂ ፍቅረኛ ስንት ጊዜ ቆይታችሁ ነው? ፍቅረኛ የት ታውቃታለህ? ጸባይ ምኗን ታውቃታለህ? የተወሰነ ጊዜ ነው እንግዲህ ከቤት ወጥቶ ማደር ምን የጀመረ ብዙም አልገፋ። እኮ አንተ ፍቅረኛ የምትለው እኮ 2 3 4 ዓመት የቆየ ሰው ነው አይደለ እንዴ? በአንድ ጊዜ አምኖ ልቡን ሁሉ ሰጣት። በሆነ ነገር አፈዛው ነው እንጂ ልጄማ እንዲህ አይነት ልጅ አልነበር። እና ቤት ውስጥም ስልክም ሲያወራ ምንም ነገር ነገርኩ። ቤቱን እርግፍ አድርጎት ሚኪያስ ተደብቃቸው ነበር ነው እናትህን? ምንድን ነው ምን መሰለህ በጊዜው ማለት መድኃኒቱንም ስወስድ ኦፕራሲዮኑን ለማድረግ ሲሄድ የነገረችኝ እሷ ነገሮች ቀላል እንደነበሩ ነው። ለቤተሰብም መናገር የሚያስፈልገው ነገር እንዳልሆነ ነው። ገባህ? ለአጭር ጊዜ ለ1 ሳምንት ቢያንስ ቢፈጅብህ ነው። በቃ ለ1 ሳምንት ሐዋሳ ነኝ ወይ ለ15 ቀን ሐዋሳ ነኝ ብላቸው እና ለመዝናናት እንዴት ካድርገህ ነገራቸው እና ሙሉ ወጪውን ይሸፍንልሃለሁ። ያንተ ጉዳይ የኔ ጉዳይ ነው ብላ የኔን ጉዳይ እንደራሱ አይታ ነበረ እዚህ ነገር ውስጥ የገባሁት። ለዛም ነው ለእናቴ ምንም ነገር ሳልነግራት ይሄን ነገር ለማድረግ የፈለኩት። ለምን ብትል ያው እናት ነች ትጨነቃለች በዚህ ነገር ብዬ ስላሰብኩ ሞር ደግሞ እሷን ከማመኔ አንፃር ነበር ይሄን ነገር ያደረኩት። ለምን ብትለኝ አሁን እኔ አምኛለሁ። በቃ ማለት እንደዚህ አይነት ነገር የሚፈጠራል ብዬ አልጠበቅኩም ነበር። ገባ? መድኃኒቱን ጀመርኩኝ፣ እሱ ለውጥ የለውም። እኔ እኮ ይኸውልህ ልጅ አንድ ሰው ኦፕሬሽን ሲሆን ቤተሰብ አይጠራም እንዴ? ብቻ
ፍቅረኛ የምትለው እኮ እንዴት ነው እኮ የሰው ልጅ ኦፕሬሽን እኮ ሲሆን ወይ እናት አላገባትም፣ ህጋዊ ሚስቱ አይደለችም አይደለ እንዴ? የሚፈርም ሰው አይኖርም እንዴ? ይህንንስ ራሱ ጭንቅላቱና አደንዝዛው ነው እንጂ ቤተሰብ ይምጣ ወይ ወንድም የለ አጠገብ የለ ማንም የለም። በሆነ ነገር ብቻ አፍዛው ልጄ የጉድ አረገችኝ። እንዴት ነው አንተ እንደዚህ ኦፕሬሽን ሲሆን እንዴት ሰው ቤተሰብ መጥቶ ይፈርም? ምን ይባላል? እኛ የምናውቀው ትርፍ አንጀት እንኳን ሲሆን እንኳን የከባድ ነገር ቀርቶ ማለት ትርፍ አንጀት እንኳን ሲሆን ቤተሰብ ፈርሞ ነው። እንዴት ይሄንን እንትን ስትል እንዴት ቤተሰብ አይጠራም? በእናቴን ጥሪ ወንድሞቼን ጥሪ ተብሎ ይፈርሙ አይባልም እንዴ? ይሄ በምንድን ነው ያደረገችው? በምን አፈዛው ነው? የሆነ ነገር አጠጥታው ነው እንጂ ልጄ እንዲህ አይነት ልጅ አልነበረም። በጣም ከሚገርም እንዲህ እኔ እንጃ፣ እኔ ብቻ ለማውራት ይከብደኛል። አይዞት እናታችን፣ ያለውን ነገር እናጣራና እኛም ከኛ የሚጠበቀውን ነገር በሙሉ ለማድረግ ወደኋላ እንልም። እስቲ የሚከራጫው ምንድን ነው? ቆይ እሺ ከሄድክ በኋላ ሐዋሳ ወይ አንድ ቦታ እንሂድ ብላ ሁሉን ነገር ዋሽተ እንድትሄድ ካደረገች በኋላ ምንድን ነው የተፈጠረው? ጊዜው የተፈጠረው ነገር ከሄድን በኋላ እኔ የማውቀው ሆስፒታል ውስጥ እንደምንገባ ነበር እና አጋጣሚ የወሰደችኝ ወደ አንዱ ቤቷ፣ 2 ቤት ነበር ያሳየችኝ። የኔ ቤት ነው እና ወደ አንደኛው ቤቷ ነበር ሄደው። ወዴት ነው የምንሄደው? ሆስፒታል አይደል የምንሄደው ምናምን ነገር ስላት ሆስፒታል የሚያስፈልግ ነገር አይደለም እንዴ፣ እኔ በዚህ ነገር እኮ ስፔሻል ያደረኩበት ነገር ነው። በቃ እኔ ራሴ ነገሮችን ማስተካከል እችላለሁ፣ አታምነኝም ወይ ምናምን ነገር አለችኝ። ያው እኔም በሙሉ ልቤ ነበር ያመንኳት እና ቤቷ ውስጥ ነበረ ኦፕራሲዮን የተሰሩት። ኦፕራሲዮን ቤቷ ውስጥ ገብቼ መሰራት ጀመርኩኝ እና እኔ የማውቀው በቃ ገብቼ ቤቷ ውስጥ እንደገባሁኝ እና ኦፕራሲዮኑ እዛው እንደሚደረግ እና ከ30 ደቂቃ በኋላ እንደምነቃ ነበር የነገረች። ነገር ግን ስነቃ ያልጠበቅኩት ነገር ነበር የተፈጠረው። ምን ተፈጠረ? ያለሁት የተኛሁበት ቤት ላይ ሳይሆን ስነቃ ራሴን ያገኘሁት አንድ ትልቅ ሆስፒታል ውስጥ። አላውቅም እንዴት እዛ ቦታ ላይ ልገኝ እንደቻልኩኝ። እኔ የምታጣራልኝ የዘር ፍሬው ብቻ አይደለም የተወሰደው፣ ብዙ ነገር ነው የተወሰደው። ብዙ የምን የዘር ፍሬ ነው? ብዙ ነገር ነው የተወሰደው። ለምን መሰለህ? ኩላሊቱን ወስደ ሽባ ለምን ሆነ ከእግሩ በታች። ወይኔ ልጄ። የምን የዘር ፍሬ ነው እናታችን? ሚኪያስ ስለምን የዘር ፍሬ ነው እናት እያወሩ ያሉት? ወይኔ ልጄ ሚኪያስ፣ ቆይ ማለት አደጋ ደርሶብህ አይደለም? ልጅ ፓራላይዝ ሆንኩ ምንድን ነው? ቆይ ላይክ እኔ እኮ እየመሰለኝ ያለው እየነገርከኝ ያለውን ነገር ከተፈጠረ በኋላ አንዳንድ ነገሮች እየገጠመ ያለ ነው እየመሰለኝ ያለው። በእናትህ ግልጽ ሆነ። ቆይ የዘር ፍሬ ማለት አሁን የዘር ፍሬ እያልከኝ ያለው ከምን ጋር የተገናኘ ነገር ነው? ስለምንስ ነው እናትህ እያወሩ? እኔም ሁሉንም ነገር የሰማሁት ቆይ ምንድን ነው በኋላ ገባ ያደረከው ቀዶ ጥገና ምንድን ነው? እሺ ቆይ ትልቅ ሆስፒታል ከተገኘ በኋላ ምንድን ነው የተፈጠረው? አላውቅም። ስነቃ እናቴ አጠገባለች። እሺ ምን እንደተፈጠረ አላውቅም። እናታችን ቆይ እሺ እርሶ ምን ተብሎ ነው የጠሩት? ናይ ልጅሽ ሆስፒታል ነው ተብዬ ተጠራሁ። እሺ ስበር ሄድኩኝ። ምን ሆኖ ነው? አይ መንቀሳቀስ አይችልም፣ ራሱንም አያውቅም። ወይ ሰው በጩቤ ወቅቶት ነው? አይ አይደለም፣ በጩቤ አይደለም፣ እንትን ሰውነቱ ተነካክቷል። እና ምን ሆኖ ነው? እኛ አናውቅም። እኛ ተጥሎ ፍቅረኛ አጠገብ አልነበረችም? ይገስ ተጥሎ ተገኝቶ ነው። እሷ ነበረች ግን ለቀዶ ጥገና ይዛ የገባችው የገዛ ቤቷ? አይቻት አላውቅም። ጭራሽም አይቻት አላውቅም። ያው ለብልሽት አድርጋ ሜዳ ላይ ጥላው። እንግዲህ ሰው አግኝቶ ሆስፒታል ያምጣው ምንም ያምጣው አላውቅም። ከዛም በኋላ ነው ይሄ ሁሉ ጉድ ይሄ ሁሉ ያው ቆይሽ። እርስዎ እናታችን ለምንድን ነው ስለ ዘር ፍሬ እያወሩ ያሉት? ያው ሐኪሞቹ ናቸው ሆስፒታል ያሉት። የዘር ፍሬውም የለም ከአሁን በኋላ መውለድም አይችልም መንቀሳቀስም አይችልም ብለዋል። ያው ጉድ ሆንኩኝ። ጉድ ሆንኩኝ። ይሄማ ሀገር
ሀገር ይፍረደኝ ነው የምለው። ሀገር ይፍረደኝ። ሰው እኮ እንገር ጓደኛውን ብትሆን ምንም ብትሆን ከቤተሰብ ጋር ቤተሰብንም ማስተዋወቅ ምን ማለት አለበት? ሽት አድርገው የት እንደጠፋች የት እንደገባችም አጠኔው እሱን ያን ስንት የምንጠብቀው ልጅ ለስንት ነገር ይሆናል። ስንት ራሱንም ደግፎ እኔንም ደግፎ ቤተሰቡንም ስንት ይደግፋል ያልኩት ያው ሽባ አድርጋ ቁጭ አደረገችልኝ። ምን አደርጋለሁ? ያው እንግዲህ ታሪኩን ምን ያውን እንጂ ምንም የማውቀው ነገር የለም። የሰው ልጅ እንዴት ነው አንተ ቤት ውስጥ ሲደረግ አልፈልግም አይልም እንዴ? ቤተሰብ ይምጣ አይልም እንዴ? እናቴ ትምጣ አይልም እንዴ? ቤተሰብ አለው፣ ብዙ ቤተሰብ አለው። ይምጣ አይልም እንዴ? ለጓደኛ አይማክርም እንዴ? ጓደኛው ጋር ሄድኩኝ እኔ የማውቀው ነገር የለም አለ። ምንም ያማከረኝ ነገር የለም አለ። ጓደኛም እንደያዘም አላውቅም አለ። ይሄንን ታዲያ አንተ ምን ትላለህ? ይፍረደኝ ነው የኢትዮጵያ ሕዝብ ይፍረደኝ፣ 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 ይፍረደኝ። እኔ ጉድ ነው። ይሄንን ይፍረደኝ። እኔ ሚኪያስ ፍቅረኛ ቤት ለመሄድ አልሞከርክም? ልታገኛት አልሞከርክም? ከዛ በኋላ እንደምትተኝ ተሰሪቶች የቻልኩትን ያክል ግን ሞክሬያለሁ። ማለት ጓደኛዬ የሚሄደው ቤቷ እንዳያት ሞክሬያለሁ። ነገር ግን ሲሄድ ሁለቱም ቤቷ ላይ ስልክ እሱ ሁለቱም ቤቷ ተሸጧል እና ሌላ ሰው ነው እየኖረበት ያለው። ምንም አላውቅም፣ የት እንዳለች አላውቅም። ሄድን ከጓደኛው ጋር እኮ ጓደኛው እንደውም በድንጋጤ ዳነ። በጣም ከሚገርም የታመመው ልጅ በድንጋጤ ዳነ እና ያልደረሰበት ቦታ የለም። ለእሱ እንኳን ቢነግረውስ፣ ለእሱ ቢያማክረውስ ይሄ ሁሉ ይመጣል። ግን የሆነ ነገር አድርጋበታለች እንዳይናገር፣ ለቤተሰቡ እንዳይናገር፣ ምን እንዳይል። እኛ ሄለን ስንሄድ እንዲህ አይነትም ሰው አይተንም አናውቅም። ተከራይቶ ነበረ የለም አሁን ተሸጧል ቤቱ እና የት ብለህ ትፈልጋታለህ? የምኗን አልያዘ ቤተሰቦቿን አያውቅም። ምን አይል አደንዝዘዋለች እንጂ ሌላ ልጅ አሉት እና ወይንስ? የለኝም፣ አንድ ልጄ ነው። ማን ያደረገችው? ያው የእህቶቼ ልጆች ምናምን እንደ ወንድም ነው እነሱ የሚያያቸው ማለት ነው። እነሱ እንደ ጓደኞችም እንደ ወንድምም ነው። ግን ምን ይደረግ? አንተ ቄጣ መጣለህ። አንድ የፈሰሰ ነገር አይታፈስም። ይሄ ማለት ነው የዘላለም ለእኔ ግርጻት ሆኖብኝ ልጄን ይኸውልህ ለስንት ያበቃል ወግ ማድረግ ይደርስልኛል ያልኩትን እንዲህ አርጋ ቁጭ ያደረገች። እግዚአብሔር ይስራዋል ይስጣት። ምን አደርጋለሁ? የት አግኝቻት በጥርሴ በበላት ደስ ይለኛል። ግን የት አገኛታለሁ? ወይኔ ልጄ የሰው እንደዚህ ይዘጋል፣ ዝግት ይላል። እንዲህ ዝግት ይላል ሰው። እንዴት ነው አንተ? እኔ እኮ ጓደኛውም እናቱም ነኝ። ምንም ነገር ዩኒቨርሲቲ እኮ ያጋጠመውን ነገር ምን ያለው መጥቶ እኮ ለእኔ ይነግረኛል። ባይመጣ እንኳን ስልክ ደውሎ እኮ ዛሬ እንዲህ ውሎውን ይነግረኛል። የዛኔ እኮ ይኸውልህ ልጁ ምን ነካው ብዬ አንተ ልጅ ምን ሆነሃል? ምንድነው ውጭ ማደር እለዋለሁ። አይማይ ምንም አይደር ስራ ለመፈለግ ይለኛል። እኔ ደግሞ አላጨናንቀው ይሄ ልጅ አድጓል ትልቅ ሆኗል ብዬ ዝም አልኩኝ። ስል ይኸው መጨረሻ ላይ ሆስፒታል ነይ ተብዬ ተጠራኝ። አንተ ምን ትለዋለህ? ይሄ ለማንም አይድረስ፣ ለጠላትም አይድረስ። እና ይሄንን ነገር ይፋ ለማውጣት ፈርተው ነው ማለት ለሰውስ ለመናገር አልቻሉትም ነው? ልጄ ለምንድን ነው ለሰው የምናገረው? ይህ እኮ በጣም ያሳፍራል። አንድ የተማረ ልጅ እንዲህ ሆነ ብለህ ስትናገር ሰው እንዴት ነው ምንድን ነው የሚል? ሰው ምን አይነት ደደብ ነው የሚል? የተማረ ነው ከዩኒቨርሲቲ ወጥቶ የመጣ ልጅ ብዙ ነገር የሚያውቅ ልጅ እንዲህ ሆነ ብዬ ምንድን ነው የምናገረው? ለማን ነው የምናገረው? ለማንም አልተናገርኩም፣ ለቤተሰቤም አልተናገርኩኝም። ዝም ነው። ምን ሆኖ ነው? በቃ ዝም አደጋ ደርሶበት ነው ብዬ ነው ያልኩት። ለማን ልናገር? ይህንን ለማንስ ብትናገር ማን ያምናል?
እንዴት ተብሎ ነው የሚያምን? አንድ የተማረ ልጅ ወይ እኮ ወይ መሀይም አይደል ምን አይደለም አይደለም ሄዶ ሰውነቱን ስታስተለትለው ቤት አንተ ሆስፒታል ነው ሰው አይደል ኦፕሬሽን ቤት ውስጥ ስትተለትለው ዝም ያለ ልጅ ለማን ብለህ ገበናህን ትናገራለህ? እንዴት ብለህ ትናገራለህ? እንዴት ነው የምትናገረው? ይኸው ጉድ አደረገችኝ። አንድ ልጄን ጉድ አደረገችኝ። እኔ ስንት የልጅ ያለው ስንት ወግ ማድረግ ያለኝ ብዬ ያልኩት ወይኔ ልጄ ነው ወይኔ ልጄ ነው። ሚኪያስ እሺ፣ የቅርብ ሰዎች ጓደኞቿ ምናምን ምንም የምታውቀው ነገር አልነበረም? ምንም አላውቅም። ከእሷ እኔ የማውቀው ነገር ምን ቤተሰቦቿ እዚህ እንዳሉ ውጭ ሀገር እንደሆኑ ነው የነገረች እና ምንም አይነት ጓደኛ እንደሌላት ጓደኛው ስራ ላይ ብቻ ጊዜዋን እንደምታሳልፍ ነው እኔ የማውቀው። ስታር ሀሳብ ሆስፒታል ውስጥ ነች። ገባ ከኔ ጋር እንኳን እኔም በማውቀው ከኔ ጋር ከተዋወቀች በኋላ ነው ከሆስፒታል ወጣ ማለት የጀመረችው። ብዙ ጊዜ ህይወቷ የነበረው ከቤቷ ወደ ሆስፒታል ከሆስፒታል ወደ ቤቷ በቃ ጓደኛም የላትም ምንም ነገር የላትም። የማውቀው እኔ ከእሷ ይሄንን ብቻ ነው። ምንም የማውቀው ነገር የለም። ውድ ቤተሰቦቼ እየሰማን ያለነው ነገር ምን አይነት ግራ የሚያጋባ ነገር እንደሆነ እና ምን አይነት ውስብስብ አይነት ታሪክ እንደሆነ የእውነት ግራ እያጋባኝ ይገኛል። ይሄ ነገር በቅርቡ እንግዲህ እንደዚህ አይነት ኬዝ አስተካክዬ ብዙ ነገሮችን እንግዲህ ሶልቭ አድርጌ በመነሳቴ ነው እንግዲህ አሁን ይሄ ነገር እየገጠመኝ ያለው። ታውቁታላችሁ እና በቅርብ እንግዲህ ያው የዳኒን ታሪክ እናንተ የምታስታውሱት ይሆናል እና ያንን ጨርሰናል ብለን እንግዲህ ሳናገባደድ አሁን እየተነገረኝ ያለው ነገር ውስብስብ የሆነ ታሪክ ነውና ለምን ማለት የእሱን የዘር ፍሬ ወስዳ መሀን ማድረግ የፈለገችበት ነገር ምንም አልተዋጠልኝም እና እነዚህ ነገሮች ዲቴል ማጣራት እፈልጋለሁ። ከዛ በፊት ግን እስቲ አንዳንድ ጥያቄዎችን ከእናታችን ጋርም ከሚኪያስ ጋርም ማድረግ ይሆናል። እናንተም እስቲ ያው ለኛ ይጠቅሙናል ይሆናችኋል ብላችሁ የምታስቡትን ሀሳብ አስተያየቶቻችሁን አስቀምጡልኝ። ቢኮዝ እዚህ ጋር ያሉት ነገሮች ሙሉ ለሙሉ ግራ የሚያጋቡ ነገሮች ናቸው። ሄለን የተባለችው ልጅ የት ነው ያለችው? የት ነው ሄደችው? በምን ምክንያት? እና ከሱ ጋር የተዋወቁበት መንገድ ለራሱ ሙሉ ለሙሉ አልተዋጠልኝም እና እስቲ ሄለን አካባቢ ላይ የሚያውቃቸውን ሰዎች በሙሉ እንደገና እየጠየኩኝ እንዲገባኝ ለማጣራት እሞክራለሁ። እናታችንም ደግሞ ስለ እሱ አስተዳደግ እሱ ታሞ በተኛበት ሰዓት ምን እንደተፈጠረ ማን መጥቶ ቼክ ያደርገው እንደነበር ጓደኞቹ ውስጥ ደግሞ ምን አይነት ሀሳብ እንደነበራቸው ምን አይነት መልስ ይሰጡ እንደነበረ ያሉትን ነገሮች ለማብራራት እኛም ለመረዳት የምንሞክር ይሆናል። እስከዛው ድረስ ያው ከኔ ጋር ቆዩ። እናታችን ያው እንግዲህ የተወሰኑ ጥያቄዎች አሉኝና ከእርሶ ልጀምር። እንደ ውስጤ ሚኪያስ መልካም ልጅ ነው፣ ብዙም ወጣ ማይል አይነት ልጅ ነው ብሎኝ ነበርና ተመርቆ ከመጣ በኋላ ለየት ያለ ባህሪ የምታዩበት አይነት ነገር ነበር? ከትንሽ ጊዜ በኋላ ነው እኮ። በፊት እኮ ነገርኩ። ተመርቆ ከመጣ ትናለ ጓደኛው ታመመ። እናቴ ጓደኛዬን ላስታመም ነው አላስታም ጓደኛህን ብዬ እኔም ልጁንም እኮ እየሄድኩ እጠይቃለሁ፣ ጓደኛውንም ሄጄ እጠይቃለሁ ከሆስፒታል። አስታመው ልክ ነህ፣ በዚህ ጊዜ ነው መረዳዳት፣ ጓደኛን አስታመው ብዬ እሻልኩ። እዛም እሱ ጋርም ሲያድር አይ ጓደኛው ጋር ነው ብዬ እንትን ከዛ ቆየ።
ልጁም ቤቱ ገባ፣ ግን ይሄኛው ደግሞ ቤቱ አልገባም። ያኛው ቤቱ ገባ፣ ይሄኛው ደግሞ አልገባም። ያ ደግሞ ይመጣና ሚኪያስስ ይለኛል፣ አንተ ጋር አይደለም እንዴ? ኧረ እኔ ጋር አይደለም። ኧረ ተው የኔ ልጅ የሆነ ባህሪ አምጥቷል፣ እየሄደ ማደርም ጀምሯል፣ እየሄደ ምን ብሏል ሲል እኔ ጋር ማዘር አልመጣም ይለኛል። መቶ አንተ የት ነህ? አይማ የስራ ልፈልግ ነው። እኔ እኮ አሁን ትልቅ ነኝ፣ እኔን ትቆጣጠሪያለሽ እንዴ? አይደለም አንድ ነገር እንዳትሆን ሆዴ ነግሮኛል። ግን በጣም ከሚገርም የሆነ የሚፈጠር ነገር ለምን ልጅ እኮ አለ አይደለ ወጣ ብሎ ይመጣል። ማደር ምን አመጣ? 15 ቀን ቆይቶ ነው እንግዲህ እንደዚህ ሆኖ የተደወለልኝ። የዛኔ አሁን ጓደኛው ያልገባበት ጉድጓድ የለም ሊፈልገው፣ ያልገባበት ቦታ የለም አላገኘው። እና ይሄ ጸባይ በቅርብ ጊዜ መጣ ነው እንጂ በፊት እንዲህ አይነት ልጅ አይደለም። ለሰከንድ እንኳን ለትንሽ ሰዓት እንኳን ቢቆይ ደውሎ ከሌ ጋር ነኝ ብሎ የሚል ልጅ ነበር። እና ቤተሰቡን አክባሪ፣ ፈራ እግዚአብሔር ያለበት ያደረበት ነበር። ግን እስቲ እንደው ግን ሴጣን ሆነ። አሁን ሚኪያስን ብጠይቅ አንዳንድ ነገሮች ሊሸፋፍንብኝ ይችላሉ ብዬ ስላሰብኩ ነው። እንደው እስቲ የሚኪያስ ጓደኞች ከታመመው ልጅ ጋርም ከሌሎች ጋርም ምን አይነት ግንኙነት ነው ያላቸው? ምን አይነት ባህሪ ያላቸው ጓደኞቹ? በጣም ከሚገርም ይመጣሉ። እኔ ጋር በጣም ጥሩ ልጆች ናቸው። በጣም ጥሩ ልጆች ናቸው። ያው አንድ አይነት ባህሪ ያላቸው ናቸው። ከሱም ጋር አንድ አይነት ባህሪ፣ በጣም ጥሩ ልጆች፣ ምንም አይነት ሱስ የሌለባቸው፣ ምንም አይነት እንትን የሌለባቸው ጥሩ ልጆች ናቸው። ግን እሱም ከመሃል እንደ ሴጣን እንትን ብላ ነጠቀች። ልጄን ነጠቀች ሴጣን ነው። እና እኛ እንኳን እንጸልይ ነበረ። ግን ይሁን አሁንም እግዚአብሔር ያውጣለት፣ ሐቁን ያውጣለትና እሷን ለፍርድ እግዚአብሔር ያቅርብልኝ ነው የምለው እንጂ ጓደኞቹ ምንም እንዲህ ያበላሸዋል ብዬ የምጠረጥረው ልጅ የለም ከጓደኞቹ ማለት ነው። በጣም ጥሩ ልጆች፣ ያው እነሱ ከኔ በላይ እነሱ ናቸው የተጨነቁት። እነሱ ያው ከኔ በላይ ያው የሚያጽናኑት ምንም የሚሉት ግን ውስጣቸው ቢቀየም ማለት ነው። ተቀይመውታል። ለምን አንተ አንድ ነገር ሲሆን ለጓደኛ አታማክርም እንዴ? ጓደኛ እንዴት ነው እናንተ ጓደኛ ስትይዝ ጓደኛ ይወራሩ የለም እንዴ? እሱ እኮ ዲዳ ነው የሆነው። ለራሱና ለራሱ ብቻ ቀብሮ ነው ያስቀመጠው። ይኸው መጨረሻ ላይ ይኸው ሽባው ነው ላኮች። ማንን ነው የምትከሰው? ለማን ነው የምትለው? እኔ እኮ የዘላለም ዘላለም እኮ እንትን ነው የጣለችብኝ። ለማን አቤት ልበል? ለዛውስ አውጥተህ እንዴት ትናገራለህ? ይህንን ነገር እንዴት ብለህ ትናገራለህ? እንዴት ብለህ? የተማረ ልጅ ነው ማይም አይደለም። እንዴት ብለህ ትናገራለህ? ይህን እንዴት ብለህ ወይ ልጄ እንዲሆነው እንዲህ ሳይታወቅ ኦፕሬሽን ሆነ ፍቅረኛው ብለህ ሰው እንዴት ነው የምትናገረው? ማን ነው የሚያምን? ስለዚህ ቀብረህ ወዴ ውስጥ ቀብሬ አስቀምጠዋለሁ። እሱ እግዚአብሔር እንዳለለት ይሆናል ብለን ያለኝ እናታችን በእርሶ በኩል በእነዚህ በሀብት በንብረት በውርስ በኩል በእርሶም ቤተሰብ ሆነ በአባቱ በኩል የሆነ ግጭት አንዳንድ ሽኩቻዎች ይኖር ይሆን ከሱ ጋር እንደዚህ ሊያዳርስ የሚችል? እኔ ልንገርህ አይደለ ከተፈጠርኩኝ ጀምሬ ከሰው ጋር ይቅር ለእግዚአብሔርም ተባብያለሁ። ከማንም በምንም ይውሰዱት እንጂ እኛ እግዚአብሔርን ብቻ የምናምን ሰዎች ነን። ከማንም ጸብም የለኝ ምንም የለኝ። እንደገና ደግሞ ለአንድ ልጄ ምን አይነት ፍቅር እንዳለኝ ቤተሰብ ሁሉ ያውቃል። እሱን ከመከባከብ የእህቶቼም ልጆች እሱን እንደ ወንድም እኔ እንደው ወንድሞች ናቸው ነው የምለው። እንደ ሚስጥር የሚያወራው ከነሱ ጋር ነው። ግን ምንም አሁንም ድብቅ ለነሱ ምንም የነገራቸው ነገር የለም ለቤተሰብ እና ከማንም ከቤተሰብ ጋር እኔ ጸብም
ምንም የለኝም ከማንም ሰው ጋር ከሰፈርም ከምንም ይቅር ለእግዚአብሔርም የተባባልኩትም ሰው የለም። እንደዚህ ይጎዳኛል ብዬ የምምለው ሰው የለኝ። የሚገርም ነው። እና እስቲ አሁን እናታችን እስቲ እንደው በምን አይነት መንገድ ብንደግፈው፣ በምን አይነት መንገድ አብረናችሁ ብንሆን ደስ ይላችኋል? እኔ እናንተ ከተቻላችሁ እንደ ልጅቷ ብትገኝልኝ ብቻ እንደ ተገኝታለኝ ለምን እንዲህ እንዳረገችው ማንስ ልኳት እንደሆነ እንደ ወይኔ የዛኔ እኔን ጠላት ይላቅ ይችላል። ማን ልኳት እንደሆነ እሱ እኮ ከማንም ሰው ጋር እኮ በህይወቱ ተጣልቶ ያውቃል። ከማንም ጋር እኮ በፍቅር ጓደኞቹን በፍቅር የሚይዝ ልጅ ነው። እንደው ወይኔን ፈልጋ ከሆነ ወይኔን የፈለገ ሰው ከሆነ እንደው ጠላቴን ባወኩት እና ልጅቷን እንድትገኝልኝ ብቻ እርዱኝ ነው የምለው። ይሄንን በእግዚአብሔር ነው የምለመናችሁ፣ ለእናንተም ወንድማችሁ። አይዞት እናታችን፣ እንግዲህ አቅማችንን ከማድረግ ወደኋላ አንልም። ግን እናታችን ቅር ካላሉት አንድ ነገር ባስቸግራችሁ ደስ ይለኛል። ምንድን ነው? ሚኪያውን ብዙ ነገር ሊያጫውተኝ ይችል ይሆናል። ሁሉም ሰው ደግሞ ለእናቱ እንግዲህ እስከ ለተሞቱ ድረስ ያው ልጅ ነው እና እርሶ ፊት ለፊት እንግዲህ ብዙ ለማፍራት በቃ ማለት ለማውራት የሚቆጠባቸው ብዙ ነገሮች ይኖራሉ እና ቅር ካላሉት እንዲህ ሲደብቅ ነው እንደዚህ አይነት እንትን ያለው። ይናገር፣ በእኔ ፊት ያለውን ነገር እኔም ማወቅ እፈልጋለሁ። ይናገር። ሲደብቅ ነው እኔንም ጉድ ያደረገኝ። አልወጣም። ይናገር። ለምን እወጣለሁ? የበፊቱ አይበቃኝም? አሁንም ሌላ ነገር ለወቀው ይናገር ጉዱን። አሁን እኛም ለምርመራም የሚጠቅመን ምንድን ነው? ተው የኔ ልጅ ተው እንዲያትበል። እኔ እንደዚህ ይኸው ደም እንቅልፍ የለኝ፣ ማታ ጠዋት እንቅልፍ የለኝ፣ ምን የለኝም። እንትን ስል ይናገር፣ እኔም ልወቀው። ሚስጥሩን ይናገር፣ ልወቅ፣ እኔም ልወቀው። ሚስጥር ሳይሆን እናታችን፣ አሁን እኔ እርሶ ፊት ለፊት ለራሱ ለመጠየቅም እሱም ደግሞ ያው ልጆች ስለሆነ ዩኒቨርሲቲ ላይ ያሳልፋቸው ነገሮች ይኖራሉ እና አንዳንድ ፕራይቬት የሆኑ ነገሮችን እርሶ ፊት ለፊት ሳይናገር ቢቀር ጸጸቱም ለእርሱ ነው። አሁን ሚኪያስ እንደዚህ ከመሆኑ ይልቅ እርሶ ፊት ለፊት አንዳንድ ነገሮችን ማውራት ሊያሳፍረው ሊከብዱ ይችላል። ምንም የሚያሳፍር ከዚህ በላይ እኮ ምንም የሚያሳፍር ነገር የለም። ይሄ ስርስር ብሎ ከመቀመጥ በላይ የሚያሳፍር ነገር የለም። ሚኪያስ ምን ታስባለህ? ልታወራ የምትፈልጋቸው ነገሮች አሉ? እናታችን እሱ ሊያወራኝ የሚፈልገው ነገር ካለ እኔ ከይቅርታ ጋር እንድትወጡልኝ ይፈልጋሉ። ምክንያቱም እሱ መነሳት መዳን አለበት ብቻም ሳይሆን ብዙዋን እየተጎዱበት ያሉ ነገር ሊሆን ይችላል። እኔ በራሴ ብዙ አሁን ጭንቅላት ውስጥ የተመላለሱ ያሉት ነገሮች አሉ እና እነዛን ነገሮች መጠየቅ የምችለው እርሶ ፊት ለፊት እርሶ መስማት የምትፈልጉትን ነገር በሙሉ እኔ እነግሮታለሁ። በኋላ ላይ እርሶ የምትፈልጉትን በሙሉ እኔ እነግሮታለሁ። እሺ ካልኩ እሺ ሚኪያስ፣ አሁን እንግዲህ እናት ወታለች። እኔ እናንተ ምንም የምንደባበቀው ነገር ሊኖር አይገባም እና እኔ ስጠራጠር የነበረው ነገር ምንድን ነው እንደ ዩኒቨርሲቲ ላይ አንዳንድ ነገሮች የተፈጠሩ ነገሮች ካሉ ከፍቅረኛ ጋር ሀፕን ያደረገ ነገር ካለ እና ልትበቀል እየሞከረች ያለች ፍቅረኛ ካለች እና ሄለን ያልካት ሴትም ግቢ ላይ ከነበረ ግንኙነት ጋር የተያዘ ነገር ካለው ቢኮዝ ያው ግቢ አሁን ለአመት ስትቀመጥ የሆነ ነገር ይኖራል ብዬ ነው እንደዚህ እያወራሁ ያለሁት እና ግቢ ፍቅረኛ አልነበረም። ግቢ ላይ ይህን ያክል እዚህ ደረጃ ላይ ያደራርሰኛል ብዬ የማስበው ምንም ነገር የለም። ነው አንድ ልጅ ነበረች፣ ፍቅረኛ ነች። ስልክ ከእሷ ጋርም ስንለያይ በሰላም የተለያየ ነው። አሁንም ድረስ ፍሬንድ ነን። ኢንስታግራም ላይ ቴሌግራም ላይ እናወራለን አሁንም ድረስ ማለት ነው። ጀስት አሁንም ያለውን ነገር ታውቃለችም ጠይቀኛለችም እንዴት ሆንክ እያለች ጀስት አሁን ላይ ስለተፈጠረው ነገር የሚሆን በፊትም እዛው ዩኒቨርሲቲም እያለን ባለመግባባት ነው
በቃ አይደል ያው አንዳንድ ባህሪዎቿ ስላልተመቹኝ ተነጋግረን ነው በአግባቡ ተነጋግረን በሰላም ነው ከእሷ ጋር የተለያየ ነው። ዩኒቨርሲቲ ውስጥ እንደዚህ በዚህ ደረጃ ያደርሰኛል እንደዚህ በቀል ድረስ እንደርሳለን ከማንም ጋር ከማንኛውም ሰው ጋር ተስማምቼ ነው የምኖረው። አንድ ፍቅረኛ ነበረችኝ እሱንም ነገርኩ በኖርማል ነው። ያሁን ሁላ የምረቃታችን ጊዜ ሁላ አብረን ነበርን። መልካም ህይወት ተመኝታልኝ መልካም ህይወት ተመኝቼላት የተለያየ ነው። አሁንም ድረስ እንደማንኛውም ጓደኛማቾች እንደዋወላለን እንጠያየቃለን። በሷ እንደዚህ ማለት እሷ እኔ ላይ እንደዚህ አይነት ነገር ለማድረግ በበቀል ተነሳሳለች የሚል አስተሳሰብ ጭራሽ ነው የሌለኝ። ለምን ብትል አሁንም ድረስ በሰላም እናወራለን ስንለያይም በሰላም ነው የተለያየነው። ሌላ ምንም ነገር የለም ዩኒቨርሲቲ ውስጥ። እሺ እስቲ ስለ ሄለንስ የምትነግረኝ ነገር የለም? እናትህ የማታውቀው እናትህ ፊት ለፊት መናገር የፈራው ነገር የለም? ምክንያቱም ለእኔ ምንም ነገር እንድትደብቀኝ አልፈልግም። አሁን ያለውን ነገር ሄለንን መበቀል የምትፈልግ ከሆነ አሁን የደረስክበት ሁኔታ ላይ ያደረሰች እሷ እንደሆነች ታውቃለህ። ሁሉን ነገር አንተ እናትን መርዳት እየቻልክ አንተም ትልቅ ቦታ መድረስ እየቻልክ አንተን ሽባ አድርጋ ያስቀረች እሷ እንደሆነች ታውቃለህ። ስለዚህ ሁሉ ተጠያቂ ነች። የእጇን ማግኘት አለባት። ስለዚህ የምታውቃቸው ጥቃቅን ነገር ናቸው እንኳን ብለህ የምታስባቸውን ነገር ምንም እንድታልፍ አልፈልግም። ኦኬሽ ሄለን መጀመሪያ የማውቃት ሄለን እና ከጊዜያቶች በኋላ የማውቃት ሄለን የተለያዩ ሰዎች ናቸው። እንዴት? ሆስፒታል ውስጥ እኔ የማውቃት ሄለን ለሰው አሳቢ፣ ለሰው ክብር ያላት ከምንም በላይ ሰው የሆነች ሰው ነች። የትኛውም ወንድ የሚመኛት አይነት ሴት ነች። ስለነገ አብዝታ የምትጨነቅ የምታስብ አይነት ሴት ነች። የትኛውም ወንድ ሚስቴ ብትሆን ብሎ የሚያስባት አይነት ሴት ነች። ጀስት እኔ ስራ ሳይኖረኝ ምንም ነገር በሌለኝ ሰዓት እየደገፈችኝ እንደ ማንኛውም አይነት ሴቶች ሁሉ አልነበረችም። እሷ ነበረች ለእኔ ገንዘብ እየሰጠች እያበረታታችኝ አይዞህ ነገ የተሻለ ህይወት ይኖራል እያለች የሚደግፈኝ አይነት ሴት ነበረች። ከጊዜያቶች በኋላ ከእሷ ጋር እየተቀራረብን በመጣንበት ጊዜ ግን አንዳንድ የባህሪ ለውጦችን እሷ ላይ ያየሁባት ነበር። ለምሳሌ ያህል ውጭ ሀገር ሰው ትልካለች፣ ወጣቶችን ትልካለች። በእኔ እድሜ ላይ ያሉ እንትኖች አሉ እና እኔ የማውቀው የዛን ጊዜ የማውቀው ለትምህርት እድል እንደሚሄዱ ነው። ይሄንንም ነገር ያወቅኩትኝ በሆነ አጋጣሚ ቤት ውስጥ ሆነን ነው እና ስልኳን አጋጣሚ አስቀምጠው ሻወር ቤት ገብታ ነበር። በዛ ሰዓት መልእክት ተላከላት ዋትስአፕ ላይ ገብቼ አየሁ እና ሳይ የዚህ ዙር ሰዎቹ ደርሰዋል፣ አግኝተናቸዋል፣ ቀጣይ ዙር በቶሎ ላኪልን የሚለው አልገባኝም ምን እንደሆነ። በጣም ጭንቅላቴ ውስጥ ጥያቄ ፈጥሮብኝ ነበር እና በወጣችበት ሰዓት ጠየኳት፣ ምንድነው እንደዚህ የሚል ቴክስት አየሁ ስላት ትንሽ ተረብሻ ነበረ በጊዜው። ግን ደግሞ የሰጠችኝ መልስ ትንሽ አሳምነውኛል። በተወሰነ መልኩ ቢሆን ያለችኝ የዛ ጊዜ የሰጠችኝ መልስ የነበረው ለስኮላር ለትምህርት ነው። በስኮላር ነው መንገዶችን ታመቻችላቸዋለች እሷ። እዛ የምታውቀው ሰው ስላለ እነሱ ይሄዳሉ፣ እዛ ተምሮ ይመለሳሉ። ያንን ነገር ነበረ በጊዜው የነገረችኝ እና በአንዳንድ በተለያዩ አጋጣሚዎች ቤቷ በሚሄድበት ሰዓትም አንዳንድ ወረቀቶችን አገኘ ነበር። እነዛ ወረቀቶች ብዙዎቹ በተለያየ ስም ነው ያሉት። የግል ወረቀቶቿ ናቸው ግን የተለያየ ስም ነበር ያላቸው። ማለት ፐርሰናል ዶክመንት ነው? አዎ ፐርሰናል ዶክመንት ነው ግን በተለያየ ፐርሰናል ዶክመንቶች ሆኑ። እነዚህ ማን ናቸው ስላት የኔ ናቸው ነበር የምትለኝ፣ ግን የተለያየ ስሞች ነበሩ እዛ ላይ ያሉት። አንደኛው ላይ ሄለን ይላል፣ አንደኛው ላይ ቤት ይላል። በጣም የተለያየ ስም 4፣ 5፣ 6 ስም አለ። እነዛ ነገሮች ትንሽ ግራ አጋብቶ የነበረ። ስሟን ትቀያየራለች ነው እያልከኝ ያለው? አሁን ላይ ሳስበው አዎ ገባህ ነገሮችን የዛ ጊዜ ላይ እንደዚህ ማለት ነው። ጠይቄያታለሁ ሞር ግን የኔ እንትኖች አይደሉም ነው የምትለኝ። የኔ ጉዳይ ሆኖ ግን ሌሎች ሰዎች ያስፈጸሙልኝ ነገሮች ናቸው ነው የምትለኝ። እና እንደዚህ ከሆንኩኝ በኋላ ጓደኛዬ አንዳንድ ነገሮችን እንዲያጣራ አድርጌ ነበር። ጓደኛዬ ነገሮችን በሚያጣራበት ሰዓት አትሊስት ሆስፒታል ውስጥ የምሰራበት ሆስፒታል ውስጥ ታሞ የነበረበት ሆስፒታል ውስጥ ሄዶ ስለሷ ለማጣራት ሲሞክር ነው እኛ እንደዚህ አይነት ሰው አናውቅም ያሉት። ሆስፒታል ውስጥ ማለት ነው። ጭራሽም እንደዚህ አይነት ሰው አይታወቅም።
በአንዳንድ ጓደኞቹ አጋጣሚ ስለሷ ሲያጣራ ነው ነገሮች ሞር ግልጽ ሆኖልኝ የገቡበትም ነገር የሆንኩትም ነገር የገባኝ። ታውቃለህ ከሷ ጋር የተቀራረቡ ሰዎች በሙሉ ተሰውረዋል። አንዳቸውም አልተገኙም። አንዳቸውም። እኔ ፈጣሪ ስለሚወደኝና የእናቴ ጸሎት ይመስለኛል አሁን ላይ እዚህ ጋር ቁጭ እንድል ያደረገኝ እንጂ እኔ ልክ እንደ ሁሉም የሆነ ሰዓት ላይ መጥፋት ጠፍቼም ነበር። ልክ እንደ ሁሉም እንደማንም እናቴን ያለ ልጅ ማስቀርቻት ነበር። አይዞህ ሚኪ፣ ያው ፈጣሪ ካለ አንተም ተሽሎ የምትራመድበት ጊዜያት ይመጣሉ። እሱ የእግዚአብሔር ስራ ነውና አሁን እኮ ለእናቴ ዘርም እኮ መተካት አልችልም። እናቴን እኮ ማስተዳደር አልችልም። እኛ ዘር አሁን እዚህ ጋር አብቅቷል። እኔ ነበርኩኝ ይህን ዘር ማስቀጠል ኃላፊነት ያለብኝ። እኔ በዚህ ሰዓት ምንም ነገር ነው ማድረግ የማልችለው። ገባ? ምንም በእኔ የማይረባው ውሳኔ የተነሳ ቤተሰባችን ከዚህ በኋላ አይቀጥልም። በእኔ ጭፍን አስተሳሰብ የተነሳ ማለት ነው። እናቴ እኮ እንደ ማንኛውም እናት የኔን ልጅ ማየት አትችልም። እኔ ከሆነ እሷን ወጥቼ እንደ ኩዮቼ ሮጥ ብዬ እናቴን ማስተዳደር አልችልም። በአንድ ሴት የተነሳ በጣም አምኛት ነበር። ነገሮች ግልጽ ይሆኑልኝ ሁሉም ነገር ከተቀየረ በኋላ ታውቃለህ፣ በፍርሃት ጓደኛዬን ሁላ ስለሷ ማጣራት እንዲያቆም አድርጌያለሁ። እሱ ባጣራው ነገር ግን እስከዛሬ ድረስ ያወቅኩት የዘር ፍሬ እንደተወሰደ ሌሎች ወንዶችም የኔ ዕጣ እንደደረሳቸው፣ ግን ደግሞ ሁሉም ከዛ በኋላ እንዳልተገኙ አውቃለሁ። ገባህ? እኔ አሁን እዚህ ጋር በእናቴ ጸሎት ነው ያለሁት። አላቅም እሷም ምን አይነት ሰው እንደሆነች እኔ እንጃ። ነገሮችን አሁን ላይ ማገጣጠም ሲጀምር ነው ምን አይነት ሰው እንደሆነች የተረዳሁት። እነዛ ሁሉ ዶክመንቶች የራሷ ነበሩ፣ በተለያየ ስም የምትጠቀማቸው። ህይወቴን ያበላሸችው ሙሉ ህይወቴ። ለእናቴ ሮጥ ብዬ እናቴን እንዳላስተዳድር ዩኒቨርሲቲ ባለሁበት ሰዓት እኮ እሷ ነበረች በዚህ ጉልበቷ እዛም እያለች ገንዘብ የምልክልኝ። አሁን ግን እኔ ለእሷ መድረስ እንኳን አልቻልኩም። ምንም ማድረግ አልቻልኩም። ህይወቴን አበላሸችው። በቃ ተረጋጋ። ጓደኛህን ማግኘት እችላለሁ? እችላለሁ። ስልኩን ሰጠኝና ከእሱ ጋር የምንገናኝበትን መንገድ እኔ አመቻቻለሁ። ከዛን አንዳንድ የሚረዳኝ ነገሮች ስለሚኖሩ ወደ ቤተሰቦቼ እንግዲህ እየሰማን ያለንበት መንገድ በጣም ያሳዝናል። እናቱም የምትናገራቸው ነገሮች በሙሉ ልብ የሚነኩ ነገሮች ናቸውና በተቻለን አቅም ይሄንን ኬስ በአፋጣኝ እንግዲህ የምንጀምርና ነገሮችን በሙሉ ለማስተካከል የምንችለውን ነገር ለማድረግ ወደኋላ ማንልበት ኬዝ ነውና ከዛ በፊት ግን ሀሳብ እየሆነብኝ ያለው ነገር እቺ ሄለን የተባለችው ሴት ማነች? ስለምንስ ነው ይሄን ሁሉ ስም እየቀያየረች ብዙ ሰዎችን ብዙ ወጣቶች ጋር እየቀረበች ያለችው? ከሀገር ውጭ የምትልካቸው ወጣቶችስ እነማን ይሆኑ? ከሀገር የሚወጡት ወጣቶች የሚገጥማቸው ጣፋንታስ ምን ይሆን? ላይክ ስቲል እኔ ከጭንቅላቴ እየወጣለ ሜዳኒ ታሪክ አለ በዚህ በኩል ማለት ከሚነገረኝ ነገሮች በሙሉ ወደዛ ነው እየወሰደኝ ያለው እና ምን አይነት ሁኔታ ላይ ነው ያለነው? ወዴት እየሄድን ነው የምንገኘው? አይ ዶንት ኖ።
በራሴ እንግዲህ ማጣራት ያለብኝን ነገር በሙሉ እንግዲህ ከዛሬ ጀምሮ ማጣራት የምጀምር ይሆናል ማለት ነው። ውድ ቤተሰቦቼ አቅራቢያው ላይ ያሉን ሰዎች በሙሉ ለመጠየቅ አንዳንድ ነገሮችን መረጃ የሚሆኑኝን ነገሮች ለመሰብሰብ እሞክራለሁ። የእሱን ጓደኛ አግኝቼ አንዳንድ ነገሮችን አስተካክላለሁ። ወጥቼ እናቱንም ደግሞ ለየት ያለ ነገር ካላቸው ማናገራቸው ይሆናል። እስከዛው ድረስ እንግዲህ ለዚህ ቻናል አዲስ የሆናችሁ ካላችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየቶቻችሁን እንደተለመደው ኮመንት ላይ ያስቀምጡልኝ። ይህም ቪዲዮ ደግሞ ለብዙሃን እንዲዳረስ እንግዲህ ሼር ያድርጉልን እላለሁ። ቢኮዝ ከዳኒ ጋር የተያያዘና በእንደዚህ አይነት ነገር ሀገራችን ውስጥ እየበዛ ያለ ነገር ስለሆነ እኛ በተቻለን አቅም እንግዲህ እየፈጠንን ይህንን ነገር የምንቋጭበትን መንገድ ስለሚያስፈልገን ለብዙሃን ሼር አድርጉልኝ። ይህን ቪዲዮም ደግሞ በተደጋጋሚ ላይክ እንዲያደርጉት እናገራለሁ። ይሄን የምልበት ለብዙሃን መዳረስ የሚችለው ላይክ ሲደረግ ነውና ላይክ አድርጉ፣ ሼር አድርጉት፣ ሰብስክራይብ አድርጉና የደወል ምልክቷን ተጭናችሁ ሁልጊዜ ኖቲፊኬሽን እንዲገባላችሁ ማድረግ ትችላላችሁ ማለት ነው። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።